አላህ እጅ የለውም ለሚሉት አድርሱላቸው። አንድ ጥያቄ ብቻ ነው የምንጠይቃቸው። ይህን ጥያቄ ከመለሳችሁ አውሩ፣ ካልመለሳችሁ በሚዲያ እንዳትንጫጩ። አላህ እጅ እንዳለው በተለያየ የቁርአን አያ ነግሮናል። ቤትህ መሰለህ እንደ ሚዲያ ፈቃጅ ማን አደረገ ደግሞ አንተን? ስለሱም ሆነ ስለሌላው ያው ሙሉ አካል ባይኖረውም ብዙ አካሎች እንዳለው እኮ ተናግራቸዋል። ስለዚህ አንዱን ብቻ ለይተህ ሳይሆን ሁሉንም እንነጋገርበት ናውጣ ነው የተባልከው እኮ። እንደውም አንተ ኸጢብ ተደርገሃል አይደለ? የሆነ መስጂድ ኸጢብ ነህ። ሊዛሊካ ውጣና ተወያይ ነው። እስኪ ጥሪው ላንተው ነው ይሄ። ያው እጁን ብቻ ሳይሆን እጁን ብንገነጥልባችሁ እጅ የሌለው ጣዖት ታመልካላችሁ ስለሆነ ወይ ከላይ ከፊቱ እንጀምራለን ወይ ደግሞ ከታች ከእግሩ እንጀምርና ሁሎቹንም አካሎቹን እያፈረስን እንመጣለን። ጅምር ጣዖት ነውና እያመለካችሁ ያላችሁት ማለት ነው። ስለዚህ አንዲትን አያና አንዲትን ፓርት ብቻ ይዘ ሳይሆን ሙሉ ሁሉም ጣዖት ስለሆነ ጣዖቱን እናፈራርሰው። እጁን ብቻ ገንጥለን ከተውናችሁ እጅ የሌለው የሆነ ጣዖትን እናመልካለን ብላችሁ መነሳታችሁ ስለማይቀር ማለት ነው። አካል አምላኪነቱ ወደ ውስጣችሁ ስለገባ፣ ስለዚህ ለአንተኛው ሰውዬ ነው ማለት ነው። ይሄ አድርሱለት፣ እንደሚቀበል ተስፋ አደርጋለሁ። ወኢላ በየስርቻው ቪዲዮ እየሰራችሁ እየፖስታችሁ ሰው ለመምሰል አትሞክሩ።